እችላለሁ። እስቲ ወንድ ሴት ነኝ አቅም ያለኝ የምሰራ መሸነፍን የማልፈራ ፉክክሬ ከትላንቴ ስህተቴ ነው ብርታቴ ሴት ነኝ እንደ እናቴ የምመክር እንደ እህቴ ማለት ዛሬ ነው ወገን ወገን እሪ ማለት ዛሬ ነው ጋይስ። እኔ ዛሬ በጣም ደስ ብሎኛል ማለት ነው። ሁለት ነገሮችን ወደ እናንተ ይዤ መጥቻለሁ ቤተሰብ። ቆይ መጀመሪያ ሰላም ልበላችሁ ከነገር ማለት ነው። መጀመሪያ ሰላምታ ይቀድማል ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ዋናና አንኳር የሚባሉ ዜናዎቼ አንደኛ ወንድሜ ጸባይ ሰናዩ አመለሸጋው መልከ ቆንጆ ቀብራራው ወንድሜ እንዴት ልግለጽላችሁ? ናቲሻ ማለት ነው። ናቲሻ ዛሬ እንዲህ ከፊት ላይ እንደምትሰሙት የነገር ዳርዳሩ እስክስታ ነው ብሎ መጥቷል ማለት ነው። ጂጂዬ ደግሞ ነግሬሻለሁ ናቲዬን በደንብ ካልተንከባከብሽልኝ እየመረቅሽ ቪዲዮ ካልሰራሽበት እኔና አንቺ ግልጻዊ የሆነ ጦርነት እንደምንከፍትበትና ከወዲሁ አስተላልፋለሁ። እና ደግሞ እዛ ቤት ውስጥ እየገባችሁ ሄሉዬን ታውቃላችሁ። እኔ በጣም ነው መወዳት፣ በጣም ነው ማከብራት። ከወንዶቹ ይልቅ ለሄሉዬ ቦታ እንደምሰጥ ሁላችሁም ታውቃላችሁ። እዛ ቻናል ውስጥ ናቲሻ ቪዲዮ በለቀቀ ቁጥር እየገባችሁ የልዑልን የያብንና የሄሉን ፎቶ የምታስቀምጡ ሰዎች እረፉ። ሄሉን የምትወዷት ከሆነ እረፉ። እውነት ለመናገር እኔ ታውቃላችሁ የኔን ፍላጎት፣ ግን ደግሞ ይሄን የምታረጉ እኔ ጋር ካላችሁ የኔ ቤተሰብ መቼም የኔ ቤተሰቦች እንደማታረጉ ታውቃለሁኝ። እንደዚህ የምታረጉ ሰዎች ታደቡ። ሌሽ ምን እየሰራችሁ ነው ያላችሁት? ናቲ ቤት ምን ያልከሰክሳችኋል? በቃ ያብን ከሆነ የምትፈልጉት ያብ ደግፉ። አልኬፍኩም፣ መብቱ ነው። ማንም ሰው የፈለገውን መደገፍ መብት አለው። ግን የማይጠራበት ወይም ደግሞ በቃ የማይመለከተው ቦታ ገብቶ ሰው የሆነ ነገር ሲያደርግ ደስ አይለኝም። ገባችሁ? ልክ እናንተ ደግሞ ያብን እንደምትወዱት ሁሉ እኛም ናቲን የምንወደው ሰዎች አለን፣ እንዳልክን የሚወዱ ሰዎች አሉ። ሰው ሁሉንም ማክበር አለባችሁ። የእናንተ እንዲከበር ከፈለጋችሁ የዛኛውን ሰው ማክበር አለባችሁ። ተግባባን? አሁን እየተግባባን ነው ብዬ አስባለሁኝ። እየተሳሰብን እየተዋደድን እንድንሄድ ስለምንፈልግ ነው። ለማንኛውም ሄሉሻ እንግዲህ የቅርጫ ስጋ ልናረጋት ዝግጅታችንን ጨርሰናል። እኛ አንዱን አቶን ቆሞ ቀሮች ሁላ ሄሉሻ እያምታታችሁ ነው እላችኋለሁ። እያንጫጫችሁ ነው በዙሪያው ማለት ነው። ስለዚህ አርፋችሁ የምትደግፉትን ሰው ትደግፋላችሁ ወይንስ በየቤቱ እየሄዳችሁ ትርመጠመጣላችሁ? ባጭሩ የማንንም ፎቶ እዛ ቤት ውስጥ ለምሳሌ የእንዳልክ ሲሪየስ ቁም ነገር ነው ማወራችሁ። እኔ ሄሉን ማስከበር፣ ሄሉ እንድትሰራ፣ ሄሉ እንድትበረታ የምትፈልጉ ልጆች እንደዚህ የተልከሰከሰ ነገር አታድርጉ። በቃ ካልወደዳችሁት ያንን ሰው እዛ ቤት አትሂዱ፣ ለስድብ አትሂዱ። ማንኛውም ሰው እኔ ሄሉን ብቻ አይደለም እያልኳቸው ያሉት። በነገራችን ላይ የትኛውም ኦዲየንስ ደጋፊ ነን የምትሉ ሰዎች ያ ሰው የማይፈልገው ቦታ ተገኝቶ እሱ የያዘውን ሰው ማሰደብ የለበትም። አይመለከታቸውም። ኢቭን ናቲም ይሁን እንዳልክም ይሁን የፈለገውን ነገር መፖሰት መብት አለው። ሳህ ወለላ ያብም አሁን በቻናሉ ይመጣል። ስለዚህ የፈለገውን ሰው ሲፖስት ያንን ሰው ማስከበር ከፈለጋችሁ እዛ ቦታ ላይ ወይ ጥሩ ነገር ሄዳችሁ መጻፍ ስለዛ ሰው ወይ ደግሞ አለመሄድ ያንን ሰው ያስከብረዋል። እንደዚህ የሄዳችሁ ብዙ ነገር ስለተናገራችሁ እርስ በርስ ስለተሰዳደባችሁ ለዛ ሰው ቦታ አለኝ ብትሉ ማንም አይሰማችሁ፣ ማንም። ስለዚህ
ማንም ቤት እየገባችሁ እንደዚህ ፎቶ እንትን አትበሉ፣ ስነ ስርዓት ያዙ ማለት ነው። ሄሉን የምትወዳት ከሆነ ይሄንን በማድረግ ተአደቡ፣ ጸባይ ሰናይ ሁኑ። ሌላው የኔ ጠንበለል የእህቱ መከታ ወንድሟ ጀግናው የሄሉዬ ወንድም ልዑልዬ ጠንበለሉ ዛሬ ግና ማነህ ያ በህይወት ትኖር ይሆን ይላል ኮሜንቱ ማለት ነው። እኔ አይደለም ያልኩት ኮሜንቱ ነው። እኔ ኮሜንት ነው ሌላ ነገር አላልኩም። እናም እንደዚህ ደረቱ ላይ ወንድሟ ላይ ለሽ ብላ ሄሉሻ ካች ብላለች። ረፍ ግን እኮ እንደው ይሄ ወንድምና እህት እኮ ስታይል አይመስልም። ሄሉዬ ምን አስበሽ ነው አሁን እንደዚህ ጉደር ይዛችሁ ምናምን? ኧረ ተይ ግን ሄሉ ተይ፣ እንተሳሰብ። ግልጻዊ ጦርነት ልዑል ማለት ነው። የንዴት ፎቶ ይመስላል የሆነ ቦታ ላይ። ስንት ፎቶ አላቸው መሰላችሁ? 1 2 3 4 5 ፎቶ አለ። ከ5ቱም በቃ አስተያየቱ የሚገርም ነው የልዑልዬ ማለት ነው። ልዑልዬ ታውቃለህ አንተ የኔ ጠንበለል የእህትህ መከታ እንደሆንክ ታውቃለህ። ነገር እንዳታመጣ። ለማንኛውም እዚህ ጋር አስቀምጥላችኋለሁ ልዑላችንን ጠንበለላችን እንዳትሉ ነግራችኋለሁ። ጠንበለሌን የእህቱን መከታ ልዑልዬን ሰብስክራይብ እንድታረጉልኝ ከወዲሁ የኔ ውድ ቤተሰቦች በትህትና ጠይቃለሁ። ዛሬ 10 ሺህ መግባት አለበት በዚህ ቪዲዮ 10 ሺህ ማለት ነው። እናሳያለን። አሳየው ላላየው ነው የምናረገው ማለት ነው። ሄሉሻ 3,000 ኬ ብላለች። 3,000 አይደለም ሄሉሻ ደግሞ ከፍ አድርገሽ ተመኝ እንጂ 10 ሺህ ነው የሚባለው። 10 ሺህ ነው የሚባለው እና ማለት ነው። ውድ ቤተሰቦቼ እንግዲህ ልዑልዬን ፎሎ ሰብስክራይብ እንድታረጉልኝ በትህትና ከወዲሁ እየጠየቅኩኝ የማያልቅበት እስቲ እንዳልክ ጋር እንሂድ ደግሞ። መቼም እኔ እዛም ነኝ። መልእክቴን ባጭር ነው ወደ እናንተ ማስተላልፈው ማለት ነው። እንዳልክ ፖስቷል ዛሬ ከ4 ሰዓት በፊት ማለት ነው። ፎቶዋን አድርጎ ወይኔ ሄሉሻዬ ደግሞ እዚህ ጋር እንዴት ነው የምታምረው ቀሚሷ! በመድኃኔዓለም ቆንጅዬ እኮ ነሽ ሄሉዬ። እኔ እኮ ታውቂያለሽ ቀሚስ ስለብሽ በተለይ ውበትሽ የሚጨምርብኝ ነገር አለ። እኔ ቀሚስ ልክፍት ይዞኛል እና በጣም ነው የምታምረው እዚህ ጋር ደግሞ ማለት ነውና እንዳልክ ምን ብሏል መሰላችሁ? ቆይ ቃል በቃል ነው ማነብላችሁ እንዴ። ቃል በቃል አንቺ ንግስቴ ነሽ፣ እኔም ንጉስሽ፣ ፍቅራችንን አድሰን ታሪክ እንሰራለን። የተፈጠረው ነገር ሁሉ እንደ መልካም እንውሰደው። አንቺ የኔና የኔ ብቻ ነሽ እና ባንቺ ከመጡብኝ እንደማልስማማ ባንቺ እንደማልደራደር እወቂ። ዓለም ይወቅ፣ ህዝብም ይስማ። በጣም አፈቅርሻለሁ። at this end of queen what ይላል። እንግሊዘኛውም አልቀረ። እኛ ያልተማርነው በምን ሊገባ ነው? አንተ እንዳልክ ደግሞ ዝም ብለክ እንግሊዘኛ እንደርድረህ የምትመጣው ለምንድን ነው? እንከባበር እንተሳሰብ እንጂ ወገን። እናም ኮሜንቱ እነ ትክክሎች ምን ይላሉ መሰላችሁ? እኔ የሁሉም ሰው ለሁሉም ሰው ሪስፔክት አለኝ ማለት እኔም እንግሊዘኛ ተናገርኩ ምን ሆኜ ነው? ለሁሉም ሰው አድናቆት አለኝ። ግን ማለት ነው የማይሳደብ ሰው ከሆነ ማንንም መደገፍ ትችላላችሁ፣ መብታችሁ ነው። እንደነገርኳችሁ ናቲንም እንዳልክንም ያብንም የፈለጋችሁትን ኢቭን ልዑል ለራሱ ማለት ትችላላችሁ። አይመለከተኝም እኔ አልኩ እንዴ ኖ ልዑልማ የልዑልን እንጨምበላል። ልዑል የሄሉ ወንድም ነው። እያንዳንድሽ ነግሬሻለሁ። ወንዶችን ታንጫጫለች አለች ሄሉ። ደግሞ እኮ ሸበላ ናቸው፣ ግን ከሴት ልጅ ጥቅም ዝና ፈልገው የሚመጡ ናቸው። በእግዚአብሔር እፈሩ እባክህ። አንተ እንኳን ወንድ ሁን፣ ከማውራት የተግባር ሰው ሁን፣ በስርዓት አግባት። የቀረ ብጉራ አታጫርሰን ነው መሰለኝ። አታጫርሰን ይላል እንዳልክ። ያንተን አንድ ላይ ማየት በጣም ነው የምናፈቀኝ። ታስፈልጋታለህ። በዚህ ሰዓት ደውለህ ካፌ ቁጭ ብላችሁ አውሩ። እባክህ እንዳልክ እባክህ ይላል ማለት ነው። ወንድምየው ግን ድራማ ጀምረካል። አረ ኮሜንታተሮች ተረጋጉ። ሄሉ የአብ ናት፣ ፍቅር ትለዋለች። ቀለበቱ እጇ ላይ መኖሩን አስተውሉ። ይሄ ወንጀል ነው። ቀለበት ሳይወልቅ ለሌላ ሰው መዳር ማለት በእውነቱ ወንጀል ነው። ኮሜንታተሮች አንዱ ሲያዝን አንዱ ሲስቅ ሲጸልዩ ግማሾቹ ሲጨነቁ የእንዳልክ ገለጻ አይጠገብም።
በእውነቱ የምር እኮ ነው። በእውነቱ እኮ እውነት ነው። እንደ ወይኔ ዘንድሮ እኛ ለማንኛውም ችግር የለውም። ምርጫችሁን በፈለጋችሁ አድርጉ። ቤተሰብ እኔ ነግሬያችኋለሁ። ነገር ግን አደራችሁን ከስድድብ ነጻ ማንም የፈለገውን ይደግፍ ብያችኋለሁ። በድጋሚ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ማታ ደግሞ የሉልዬን የጠንበለልን ቪዲዮ አይተን እንመጣለን። እወዳችኋለሁ። መልካም ጊዜ። ቻው ቻው።